የራሱን ብራንድ ለማግኘት መጀመሪያ ቆም ብሎ ራሱን ዳይሬክሽንን ስታገኝ ገበሬ ስትሆን እኮ ሁለት ጎን ለጎን ያሉ ገበሬዎች እኩል ፈጣሪ እኩል ፀሐይ ሰጥቷቸዋል፣ ደመና ሰጥቷቸዋል፣ ዝናብ ሰጥቷቸዋል። አንደኛው ግን ከመሬቱ ጋር ያወራል። ፎከሱ እዛ ላይ ነው። ይሰራል፣ ሰበብ አያበዛም፣ ወድቆ ይነሳል። የዚህ ኩታ ገጠም መሬት ላይ አንደኛው ምንም አያገኝም፣ አንደኛው ግን በደንብ ያመርትበታል። ስለዚህ አብዛኛው ሰው የራሱን ብራንድ ለማግኘት መጀመሪያ ቆም ብሎ ራሱን ከዛ ውጪ ምንድነው ፈጣሪን ይጠይቅ። ጌታዬ ፈጥረኸኛል፣ የኔ ንጭ የትኛው ነው? ይሄ ዝም ብለህ ተበታትነ የምትጠይቀው አይደለም። የሰው ልጅ የሚለወጠው እኮ ሲቸገር ነው እኮ። የተቸገርክ ቀን ጸሎት እኮ ይሄዳል። ምክንያቱም አትረበሽማ። ቲክቶክ የለም፣ ሶሻል ሚዲያ የለም፣ ቫይብሬሽን የለም፣ ክላክስ የለም። የቸገረው ሰው አይሰማም። የአዲስ አበባ ህዝብ ሁሉ ቀመቶ ክላክስ ቢያደርግበት ጆሮ አይሰማም። ኦልሬዲ ቸግሮታል። በቃ ስለቸገረው ነገር ከፈጣሪ ጋር ያወራል። እዛ ሞመንት ላይ መድረስ ነው ከባድ። እዛ ጋር ከደረስክ ኤቭሪባዲ የተሳካላቸውን ሰዎች አንዳንዴ በቴሌቪዥን ፕሮግራም ላይ የበዓል ፕሮግራም ላይ ስንመለከት ሸንኮራ ሽጬ 5 ሆቴል ሰራው ይላል። ለአሁኑ ትውልድ በምንኛ ትነግረዋለህ? እንቁላል ሽጬ ይላል። ከሀገር ቤት ስመጣ በረንዳ አድሬ ይላል። ለሱ ትክክል ነው። ፎከስ ቸግሮታል። በቃ ጨንቆታል። ሲቸግርህ ሲጨንቅህ ወዴትም አትሄድ። ወዴት ነው የምትሄደው? ወደ ፈጣሪ። ያቺ ምንድናት? ብራንድህ ናት። መንገድ ያሳይሃል። እጮሃለሁ ብትል አንደበትህ አይሰማም። ኪስህ ባዶ ነው። ቤት ኪራይ አለብህ፣ ማደሪያ የለብህ፣ ምግብ የለህም። አይተኸዋል? ያኔ ማሰቢያ ሁሉ ከፈጣሪ ጋር ጌታዬ ሆይ ምን ባደርግ ይሻለኛል? እዛች መስመር ያሳይሃል። ያቺን መስመር ማሳደግ ያንተ ነው። አንተ እዚህ ጋር የደረስከው እኮ ስለቸገረህ እኮ ነው ዛሬ አላይቭን የከፈትከው። ቸግሮሃል፣ ሰዎች አያውቁም። ዛሬ አብርሃም ትልልቅ እንግዶችን አምጥቶ ትልልቅ ስራዎችን ሲሰራ ዋው አብርሃምን መሆን ፈልጋለሁ ይላል። አይቻልም። በርገር እየበላ አብርሃምን አትሆንም በምንም ተአምር። ደሶኮልድ በርገር እየበላ ስል ሳይቸግርህ ማለት ነው አትችልም። ህይወት የራሷ ጦርነት ናት። የጦርነቱ አዛዥ ግን አንተ ነህ። የራስህን የውስጥ ጦርነት በቃ ጀነራሉም አንተ ነህ፣ ተራ ወታደሩም አንተ ነህ፣ ታንከኛውም እግረኛውም አየር ኃይሉም ለህይወት። ከዛ በኋላስ ካለፍክበት በኋላ ነው ተረት ተረቱ የሚመጣው እኮ። ቲቢቱ ጢባሩ የሚመጣው ካለፈበት በኋላ እኮ ነው። እንደዚህ አድርጌ እንደዚህ ሰርቼ ሲል እዚህ ክሬዚ ምንድነው የሚያወራው ይላል። አይገባው። ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባውም። ለምን ምግብ አይበላም ታዲያ ይላል። ቢዝነስ እንዴት ነው የምትረዳው? በዛኔው አይደል? አሁን ማመን፣ እውነቱን ማመን። እውነቱ ምንድነው? አሁን ያለንበትን ቦታ ማመን። ሰዎች ቀድመው ሄደዋል። ለምሳሌ ፎቅ ሰራለሁ ካልክ ፎቅ ሰርተዋል። ፋብሪካ ሰራለሁ ፋብሪካ ሰርተዋል። እነሱ ሄደዋል ብለህ አለማቆ ያንተ የመጀመሪያው ቀን ዛሬ ሊሆን ይችላል። ያቺን ማመን ነው። ቢዝነስ ውስጥ ደግሞ ትልቁ የትኛው ነው? ትረስት፣ እምነት አምጣ። አይታችኋል? አንዳንድ ምግብ ቤቶች ትልልቅ ባለ 5 ኮከቦች እያሉ የእናት ጓዳ ላይ ሰዎች ምንድን ነው የሚያደርጉት? በሰልፍ ይበላሉ። ሽሮዋን አይደለም የሚበሉት። አንዳንዴ ጽዳት የሌለው ቦታ ላይ ጥሩ ምግብ ታገለ። እምነቱን ነው የሚበላው። ንግድ ማለት እምነት ነው። በያዝከው ነገር እውነተኛ በመጀመሪያ ደረጃ አንተ ፈራህ እግዚአብሔር ኖሮ ፈጣሪህም ፈርተህ ተረስቱን የምትሰጥ ከሆነ በእውነት ነው ማለት ትንሽ ያለፋል። ከተወሰነ ጊዜ በኋላ ግን ሰዎች ይከተሉሃል። that's why life ላይ ለምንድን ነው የምናየው? የሰዎችን ኤክስፒሪየንስ እያመጣህ እኮ ነው፣ እያመንህ ነው። እነዛ የሚናገሩ ሰዎች ኢሞሽናቸውን ነው የሚናገሩት። እንትን የሚያስለቅስ ቦታ ሲደርስ ሲያለቅሱ፣ የሚያዝንበት ቦታ ሲያዝኑ፣ የሆኑትን ታሪክ ሲናገሩ ለዚህ እኮ ነው የህንድ ፊልም እያየህ አልቅሰሃል እኮ። ያ እምነት እኮ ነው። ንግድ ማለት እምነት ነው በነገራችን ላይ። ያቺን ነው እያሳደግክ የምትሄደው። እምነቱን ደግሞ የሚሰጥ ለምሳሌ ለኔና ለአንተ በየትኛው ነው? በወሬው ሳይድ ነው የሰጠን። ወሬ ሲባል ሰዎች ወሬ ይመስላቸዋል። ኮሚኒኬሽን እና ወሬ ያልኩት በኮሚኒኬሽን ሳይድ በቃ ጎበዝ ሰው ለምሳሌ the so called degree ዲፕሎማው ምኑ ብቻ ሳይሆን ከአፍህ የሚወጣው ቃል ራሱ ዲግሪ ነው። እውነቱ ነው። የምትሸጠውን ነገር ትክክለኛ ሻጭ ከሆንክ ሰዎች ተመልሰው ይመጣሉ። አጭበርብረህ ግን አንድ ነገር ትሸጣለህ፣ አይደግምህም። ከዛ በኋላ አንድ ሊሄድ ይችላል። ሜዲና አጭበርባሪ
ይጻፍልሃል አረ እሱ ጥሩ ይመስላል እንጂ አትሄዱ እሱ ጋር ይባላል ኖ አብርሃም ይለያል በቃ አብርሃም ጋር ሄዱ እኔ ሁሉ ጊዜ ሳሰለጥን ሰልጥኜ ነው የምወጣው ዛሬ አሰልጥኛለሁ ነገ እንዴት ነው ደሚና ይምጣልን ያሰልጥንልን የሚሉት አሳልፈህ ራስህን መስጠት አለብህ መኮፈስ አይደለም ንግድ ዛጋን ያለው እውነታው ማለት ነው ጥሩ አስተማሪ ጥሩ ሐኪም ጥሩ ነጋዴ ጥሩ ፖሊስ እንደዛ ነው እኔ የሀገር ትርጉም እናንተ በመተረዱት አይደለም እረዳው ሀገር ለኔ ተራራውም አይደለም ወርቁም አይደለም መሬቱም አይደለም ሰው ያ ሰው ደግሞ የትኛው ነው እኔ እና አንተ በሁለት እግር የሚሄድ ሰው ሁሉ ሀገር ነው ለኔ ለምሳሌ ደሚና ዛሬ ተነስቶ ጥሩ ነገር ሲሰራ አንድ ኢትዮጵያዊ ደሚና የሚባል ሰው እንዲህ አይነት ነገር ሰራ ነው የምትባለው አገርህ ነው የሚጠራው ክፉ ነገር ስትሰራም እኮ አንድ ኢትዮጵያዊ ነው የምትባለው ቴክ አትሌት እኮ ሱሉልታ ውስጥ ገብቶ 10 ወድቆ ሲነሳ አናቆም ጭራሽ አናቆም ሚኒማውን አሟልቶ ግን ስትልና ሲሮጥ ፖች አብረነው እንሮጣለን አየህ አብረኸው ትሮጣለህ ሲወድቅ አብረህ ትወድቃለህ ያኔ ግን ምን ይሆናል አገርን ነው የሚወክለው በቃ ግለሰብነት እዛ ጋር ያከትማል ስለዚህ እያንዳንዱ ሰው ማሰብ ያለበት እኔ ሀገር ነኝ እኔ አሁን ልጆቼንም ማሳደገው ሀገር ነሽ ልጄ ሀገር ማለት ሌላ አይደለም አንቺ አንተ እኔ ያ እሱ የገባህ ቀን ለማጥፋት ትቸገራለህ ለመዋሸት ይከብዳል ላለመስራት ይከብዳል ምክንያቱም አገር አትተኛው አገር አትዋሽ አገር አትሳደብ የሚሳደቡ ሰዎች አገር መሆናቸውን ቢያውቁ ኖሮ ባልተሳደቡ ነበር ስለዚህ ለኔ አሁን እንደዚህ አይነት አስተሳሰብ ውስጥ ነው የምሄደው በጣም መጠነቀቀው በቴክኖሎጂም ዘንድሮ የፈጣሪ እርዳታ ተጨምሮበት ማርክ ማይ ወርድ 100,000 ሰው ስራ ሲይዛለው በቴክኖሎጂ ምክንያቱም ሌላ ዓለም የተጠቀመበት መንገድ ነው አትፈላሰፍም በዚህ ዘመን ፍልስፍና አያስፈልግም ቤስት ፎሎወር መሆን ነው ምንድነው የጎደለን ለሀገሬ ወጣት የጎደለው ነገር እኔም ሀገሬን ጠቅሜ ወጣቶችን መጠቅመው ምንድነው ያቺን ነጥብ ማወቅ የሶሻል ሚዲያ ዘመን አይደል እንዴ ስንል አይደል እንዴ ጅቡሻ ነከሰ አህያ ጅብ ነከሰች ከሌ ሰደበ ይሄ እድሜያችሁን ነው እየሰረቀ ያለው ምንድነው ሰዓትህን ጊዜህን ጉልበትህን ጤንነትህን እየበላው ነው ሶሻል ሚዲያ አንተስ እንዴት አርገህ ትበቀለዋለህ ምክንያቱም ወጣትና በዚህ እድሜ the coming 10 years believe or not በሚቀጥሉት 10 አመት ውስጥ የማታውቀው የ18 19 አመት እንዲህ ሱሪህን ከፍ አርግ ብለህ መንገድ ላይ የምትለፈው ልጅ ቢሊየነር ነው የሚሆነው because of technology ስለዚህ እያንዳንዱ ሰው አሁን በእያንዳንዱ ሜዳ ላይ ያለ ሰው ሶሻል ሚዲያ ላለመጠቀም አይቻልም በአለም ደረጃ በኢትዮጵያ አይደለም በአለም ደረጃ ሶሻል ሚዲያ ያገነናቸውን ሰዎች ዞር ብለን እንይ አሁን ራሱ ለምን የተወሰነ ሰዎች ገነኑ ሶሻል ሚዲያ ላይ አጠቃቀሙን ስላወቁበት ሰዎች አንዳንዴ ምን ይላሉ አሁን ሳሰለጥናቸው በቃ ከዚህ በኋላ ደሚና ግን በዚህ 10 አመት ውስጥ አርቲፊሻል ኢንተለጀንስ ከጨዋታ ውጪ አይወጣንም ይላል አርቲፊሻል ኢንተለጀንስ አያወጣህም አርቲፊሻል ኢንተለጀንስን ኤአይን በአግባቡ የሚጠቀም ሰው ግን ያወጣል ስለዚህ ምን መሆን አለብኝ በአግባቡ መሰልጠን በአግባቡ ማንበብ በጣም የሚገርመው ደግሞ የቴክኖሎጂ ነገር አሁን እኔ ለቴክኖሎጂ ባለሙያዎች ልተውና ሶሻል ሚዲያ መጠቀም ችሎ መሸጥና መለወጥ አልችልም የሚል ሰው በራሱ ጊዜ እየቀለደ ነው የግድ ካምፓኒ ሊኖርህ አይገባው አብርሃም አለው ከዛ እኔ መጣና ደግሞ ያንተ ምርቶች በነፃ አስተዋውቃለሁ ከዛ በኋላ ይሄን ምርት የምትፈልጉ ከሆነ ፕሊዝ ኮንታክት ሚ የኔን ቁጥር ነው ማስቀምጠው በማ ፕሮዳክት ላይ ባንተ ፕሮዳክት ላይ ከዛ አንተ ጋር መጣና አብርሽ 100 ሰዎች ያንተ ካምፓኒ ላይ ፕሮዳክት ሊገዙ ይመጣሉ በዚህ ዋጋ ተስማምቻና ኮሚሽኔን አስቀምጥልኝ አፊሊየት ማርኬቲንግ ምን ዓለም የደላሎች ናት ደልል ራስህ እኔ ግን በኢንተርፕረነርሺፕ አይደለም ማምነው በኢንትራፕረነር ምንድነው ኢንትራፕረነር ምን መሰለህ አንድ ሰው የሚሰራውን ነገር በአግባቡ ማወቅ አለበት አንድ ሰው ዩቲዩብ መክፈት ይፈልጋል ፖድካስት መክፈት ይፈልጋል የማን የአላይፍ አይነትን ስለዚህ ምን ያደርጋል አብርሃም ጋር ይመጣና በነፃ አገልግሎት ይሰጣል ከመክፈቱ በፊት that is ኢንትራፕረነርሺፕ እሱ ነው
አሁን ኢንተርፕረነርሺፕ የሚለው ወርድ ይዞ ሁሉም ሰው ሊሆን አይችልም። ፈጣሪ እንደዛ አይደለም የፈጠረን። አንዱን ገበሬ፣ አንዱ ወታደር፣ አንዱን ሐኪም አየ በእያንዳንዱ ቦታ ላይ ነው ያለችው። በጣም የሚገርመኝ አንዳንድ ቦታ መንግስት ማለት በየቦታው ሄጄ ስለማሰለጥን የተለያዩ ሼዶችን ያደርግና በአካልም ስላየውኝ በቃ ካለው አቅም ካለው ሀብት ያነሳና በተለይ ከስራ እድል ፈጠራ ከወጣቶች ጋር የሚሰሩ ብዙ ጓደኞቼ ናቸው እዛ ላይ የሚሰሩ ማማከራቸውም አሉ። ተደራጅተው ዳቦ ቤት ክፈቱልን ወይ የቡልኬት ፋብሪካ ወይ የፈርኒቸር ይላሉ። ስለዚህ ምን ይሆናል ማለት ነው አንድ ቀን ሲሚንቶ ስንት ማንኪያ ሲሚንቶና አሸዋ ተደባልቆ ቡልኬት ይሆናል የሚለውን ዕውቀት ለሌለው ወጣት ኦኬ የቡልኬት ማሽን ይገዛና አደራጅቶ ብርም ይሰጣቸዋል። ምን እንዲያረግ ከስሮ ነው የሚመለሰው። ተከፋፍሎ ብሩንም ካልቻለ ማሽኑ መዛ ተበላጭቶ መሆን ያለበት የትኛው መሰለ ኢንተርፕረነርሺፕ ከኢንትራፕረነርሺፕ ቡልኬት መስራት ይፈልጋል ሂድና የቡልኬት ፋብሪካ ላይ በነፃ አገልግል ባሬላ ተሸክመ ሲሚንቶ ይሄን ያህል ተጨምሮ አፈር ይሄን ያህል ተጨምሮ በቃ ሳትከፍል ከፍለህ ተማር። ትንሽ እጅ ይላላጥ ችግር የለው። ከዛ በኋላ ልክ የቡልኬት ፋብሪካውን ስትከፍት የቱ ጋር እንደሚያከስር ምን ያህል ውሃ እንደምታጠጣ ፀሐይ ላይ ምን ያህል ማቆየት እንደምትፈልግ አወቀው። አሁን እቺ እንዴት ሸወር ነው አንዳንድ ጊዜ ጉግል እኔ አንዳንዴ ሼህ እለዋለሁ ሼህ ጉግል ኤቭሪባዲ ያደርገዋል ማብራሪያ ከዛ ይወስደዋል። እቺ ትንሽ እየሸወደችን ነው። የተሳካለትን ኢንተርፕረነርሺፕ ነው የሚያነባው አገር ውስጥም ቢሆን በጣም ግን እዛ ጋር ለመድረስ እኮ እንጨት በልቶ ነው የመጣው እዚህ ጋር ዝም ብሎ ከመሬት ተነስቶ አይደለም። እሷ ፓርት አትታይ። እቺን ኢንተርፕረነርሺፕ የምትለውን ነገር ኤቭሪባዲ ያለው በውስጡ ኢንትራዋን እንያት ልናወራ አይደል በጣም ማንበብ አለብን። በጣም ማዳመጥ አለብን። ስለምታወራው ነገር በአግባቡ ማወቅ አለብን። ዛሬ ተነስቼ ሆናለሁ ብትል ለአንድ ቀን ፌመስ ትሆናል። ደግሞ ሰው እንጨት የሚለው ያንተን ወሬ አይሰማልህ። አንዳንድ በጣም ጎበዝ የሆኑ ሰዎች በሰራቸው ማውራት አይችሉም። የነሱ ኒች ወሬ አይደለም መስራት ነው። በቃ ስራ ላይ ናቸው። ያንተ ደግሞ ጎበዝ የምታወራ ከሆነ ያወራውን ነገር ደግሞ በተግባር አሳይ። ስለዚህ እኔ አሁን እዚህ ጋር ኢንተርፕረነርሺፕ ላይ ተቃውሞ የለኝም፣ ግን ለወንድሞቼ ለታናናሾቼ ለልጆቼ መመክረው ፕሊስ መጀመሪያ እንተራዋን ውሰዳት። ሂድና መሆን የምትፈልገውን ነገር አሁን ለምሳሌ አይተሃል ሜዲሲን ላይ ከ5ኛ ዓመት በኋላ ምን ላይ ነው የሚያሳልፉት? ሄይ ይሄዳል ሐኪሞቹ ነጥብ ይያዝለታል። እዛው ነው ፕራክቲሱን ሰርቶ ከዛ በኋላ ሲወጣ ዶክተር ከሌ ሰርቶ ማለት ነው። እያንዳንዱ ዲፓርትመንት እንደዛ ነው መሆን ያለበት እንጂ ከመሬት ተነስቼ አሁን የሚሉት ነገር እንዳው ምንድነው ብዙ ወጣቶች ጋር ስለምውል እንደሚና እኔ እኮ ያስኩት ፕሮፖዛል አገር ይለውጣል ይለኛል። ዋው አለ እንዴ በጣም ጥሩ እስቲ አሳየኝ ልይልህ ኮፒራይት ይሰረቅብኛል ይላል። እሺልና ጉግል ማድረግ ትችላል ወይ ዩቲዩብ ላይ ማየት ትችላለህ። ከፍትለትና እኔ ላይህም ላፕቶፔን አዞርለትና በገባህ ቋንቋ እስቲ እዛ ላይ ጻፈው እለዋለሁ። እሱ አለኝ ያለው ነገር ከና አሰራሩ ጉግል ላይ አለ ዩቲዩብ ላይ አለ። አብዛኛው ሰው እዚህ ጋር ነው እየተሸወደ ያለው። ሐሳብ አለኝና ገንዘብ ስጠኝ ይልሃል። ሐሳብ ስንት % ነው የሚይዘው? በመጀመሪያ ደረጃ ወደ ሐሳብ ራሱን የቻለ ርዕስ ነውና ክሪቲካል ቲንኪንግ የመጀመሪያ ስራ ነው። እኔ ለምሳሌ 12ኛ ክፍል ጨርሻለሁ፣ ውጤት አልመጣልኝም፣ ምን መስራት አለብኝ? ዩኒቨርሲቲ ጨርሻለሁ፣ ተመርቄያለሁ፣ መንግስት ቅጥር አቆማል፣ ምን ማድረግ አለብኝ? ክሪቲካል ቲንኪንግ ወሳኝ ነው። ኦኬ ደሞዝ አልበቃኝም፣ ስለዚህ ምን ማድረግ አለብኝ? እነዚህ ነገሮች ሐሳቦች ናቸው። ከሐሳብ ጋር እንዳይደባለቅብኝ ብዬ ነው። በመጀመሪያ ደረጃ ማንኛውም ስራ ውስጥ 3 ነገር ግድ ነው። አንደኛ እውቀት ኖሌጅ የሚባለው ማለት ነው። እውቀት ማለት የግድ 20 ምናምን ዓመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም። መስራት ለምትፈልገው ነገር ሄደ እውቀቱ ካለው ሰው ስር ቁጭ ብለህ ለምሳሌ ድንች መሸጥ ከሆነ ጉልት ሄደ አንድ እናት ጋር መማር፣ ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተህ መማር። የግድ ትምህርት ቤት ብቻ የምታገኘው አይደለም እውቀት። ሁለተኛውስ ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት 20 ዓመት ያገለገለን ሰውዬ ምን ገጠመ በህይወት ውስጥ? አሁን ኤክስፒሪየንስ ይባል ማስታወቂያ ይወጣል፣ ይሄው 20 ዓመት ይላል፣ እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት። ሂድና ደሚናና አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብለህ አንብብ። አሁን በዓለም ላይ ትልቁ የታወቀው መጽሐፍ የሚባለው ናፖሊዮን ሂር የናፖሊዮን አይደል? ቲንክ ኤንድ ግሮው ሪች እሱ ፌመስ የሆነው እኮ እቺ ናት እኮ የእውቀቱ ባልተቤት ጠይቅ።
በመንፈስም በእስልምና እንደዛ ነው። አንድ ኩንታል ስንት ዳቦ ይሆናል? የእውቀቱን ባለቤት ጠይቅ ነው የሚለው። የእውቀት ባለቤት ሂድና ጠይቅ። የእውቀቱ ባለቤት ምን ያደርግሃል? ኤክስፒሪየንስ ስላለው ይነግርሃል። ስለዚህ የዛን ሰውዬ ኤክስፒሪየንስ ምን ቀዳው። ሶስተኛው የመጀመሪያው እውቀታል፣ ሁለተኛው ልምዳል፣ ሶስተኛው ምንድነው? ቆራጥነት፣ ኮሚትመንት። አር ዩ ሪሊ ኮሚትድ ለመስራት? አረ ዝናብ ሲዘንብ ዛሬ ዘንቧልና ወጥቼ ያልሰራ፣ ዛሬ ፀሐይ ነውና ዘንጬ ያልወጣውምና ሰው ያየኛልና ዝቅ ያለ ስራ ነው መስራት አይሰራ። አር ዩ ሪሊ ኮሚትድ? አንድ ፖድካስት ለማዘጋጀት ምን ያህል ሰዓት ነው ይፈጅብ? ማንን ነው ማገኘው? መተኛት እየፈለግ ስለምትጠይቀው ነገር ታነባለህ። አሁን የተሻለ ምግብ መስራት ፈልጋለሁ፣ ከተማ ላይ ካለው ምግብ የተሻለ ምን አለ? ጉግል አርገ፣ ዩቲዩብ አይተ፣ የሀገሬ ባህል ምንድነው? ኮሚትድ ነህ። ዘነበ ብለህ አትቀርም፣ ፀሐይ ነው ብለህ አትቀርም። ስለዚህ ምን ይሆናል ማለት ነው? ኮሚትድ። ከዛ በኋላስ አራተኛ ላይ በር አንኳክቶ ይመጣል ገንዘብ። አብርሃም ክፈትልኝ ይልሃል።